ውድ ወንድሞችና እህቶቼ ያሲን ኑሩ ከሰሞኑ ኢብኑ ተይሚያን የሚያወድስበትን ኹጥባ አደረኩ ብሎ ነበር። ኢንሻአላሁ ተዓላ የጠቀሳቸውን ነገሮች እያንዳንዱን ወደፊት በተከታታይ ክፍሎች የምንጠቅስ ይሆናል። ለዛሬ ግን ንግግሩን በሰማሁበት ጊዜ ሶስት ያስገረሙኝና ፈገግም ያስባሉኝን ለመጥቀስ ሞክራለሁ። አንደኛ የኢብኑ ተይሚያ ተማሪዎችን እየጠቀሰ ባለበት ሁኔታ እንዲህ ማለቱ ኢብኑል ቀይም ሲባል ትሰማለህ? እሱ ኢብኑ ተይሚያ ደረሳ። ኢብኑ አብድልበር እንደሚታወቀው ኢብኑ አብድልበር ማለት 463ኛው ዓመተ ሂጅሪያ ላይ የሞተ ሲሆን ይህም ማለት ኢብኑ ተይሚያ ከመወለዱ ከ198 ዓመት በፊት ማለት ነው። ታዲያ እንዴት ነው ከ198 ዓመት በፊት የሞተው ኢብኑ አብድልበር የኢብኑ ተይሚያ ተማሪ ሊሆን የሚችለው? ሁለተኛ እንዲህ ማለቱ ኢማም አስዩጢና ኢትሓፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። እንደሚታወቀው ኢትሓፍ ሳዳቱል ሙተቂን የተሰኘው ኪታብ 1205ኛው ዓመተ ሂጅሪያ ላይ ያለፉት የሙሐመድ ሙርተዳ ዘቢዲይ ኪታብ እንጂ አልሓፊዝ አስዩጢ ኢትሓፍ ሳዳቱል ሙተቂን የተሰኘ ኪታብ የላቸውም። ሶስተኛ እንዲህ ማለቱ አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ በዚህ ንግግሩ እነዚያን አህባሽ ብሎ የሰየማቸው ሰዎች ከሱፊያዎች መሆናቸውን እያወቀ ነገር ግን በመካከላቸው ልዩነት እንዳለ በማስመሰልና ዋና ጠላታችን አህባሾች እንጂ ሱፊያዎች አይደሉም የሚልን መልእክት ለማስተላለፍ ሞክሯል። ለመሆኑ አዲስ አበባ ላይ እንደ አልይ መስጂድና መሰል የተለያዩ ቦታዎች ላይ የተፈጸሙ እጅግ ዘግናኝ ግፎች እንዲሁም ደግሞ በክፍለ ሀገር በሚገኙ የተለያዩ መስጂዶች ላይ የተፈጸሙ እጅግ አሰቃቂ ግፎች ሱፊያዎችን ያነጣጠሩ አይደሉም እንዴ? ይህን ሁሉ ግፍ በአህሉ ሱና ወልጀማዓው በሱፊያው ላይ ከፈጸሙ በኋላ ይህን ሁሉ አሰቃቂ ግፎች ከፈጸሙ በኋላ ጠላትነታችን ከሱፊያዎች ጋር አይደለም ብሎ መናገር በሱፊያዎች ላይ መሳለቅ ነው የሚሆነው። አላህ ከሸራቸው ይጠብቀን።